ሰላም እንዴናችሁ አማን ነው ካሳሁን ደረጀ ነኝ ከራዲካል ቲቶር የግሬድ 11 ፊዚክስ ዩኒት 6ን ማየት ጀምረን ነበር ሶ ሴክሽን 6.4 ላይ ደርሰናል ሶ ሴክሽን 6.4 ስር የቀረበውን ሪቪው ኩዌስቸንስ 6.4ን መስራት እንጀምራለን ሶ ሪቪው ኩዌስቸንስ 6.4 በውስጡ 13 ጥያቄዎችን ይዟል ኦኬ ሶ በዚህኛው ቪዲዮ የመጀመሪያዎቹን 4 ጥያቄዎች አብረን እንሰራለን ሶ በቀጣዮቹ ቪዲዮዎች ደግሞ ቀሪዎቹን ጥያቄዎች የምንቀጥል ይሆናል ማለት ነው በጣም አሪፍ ሶ ከጥያቄ ተራ ቁጥር 1 ስንጀምር ምን ይለናል write the definition of the following terms using your own words ነው የሚለን ሶ ተርሞቹ እነማን ናቸው ኤሌክትሪክ ከረንት ከረንት ዴንሲቲ ሬዚስታንስ ኮንዳክቲቪቲ ሬዚስቲቪቲ እና ድሪፍት ቬሎሲቲ ናቸው ኦኬ ሶ እነዚህን ተርሞች በራሳቸው አረዳድ በራሳቸው ገለጻ አስቀምጡ ነው የተባለው ኦኬ ሶ ከኤሌክትሪክ ከረንት ስንጀምር ሶ ኤሌክትሪክ ከረንት የምንለው በአንድ ኮንዳክተር ውስጥ የሚኖር የኤሌክትሮኖች ፍሰት ምን ይባላል ኤሌክትሪክ ከረንት እንላለን ኦኬ ሶ the flow of electrons through conductor in a given time interval is said to be current እንላለን ኦልራይት እሺ ሶ ከረንት ዴንሲቲ ደግሞ ስንል ይሄንን የኤሌክትሮኖች በአንድ ኮንዳክተር ውስጥ የሚኖረውን የኤሌክትሮኖች ፍሰት ወይም ከረንት ከኤሪያ አንፃር ስናየው ምን ይሆናል ከረንት ዴንሲቲ ኦኬ ሶ ምን ያህል መጠን ኦፍ ከረንት በጊቨን ታይም በጊቨን ኤሪያ ውስጥ ወይም በኮንዳክተር ኤሪያ ውስጥ ያልፋል የሚለውን ነገር ለማየት ስንሞክር we are talking about the current density okay so the amount of electric current flowing per unit cross sectional area of a material okay so current ከኤሪያ አንፃር ሲታይ ማለት ነው which is ምክንያቱም የዚህን ኮንዳክተር ኤሪያውን በመጨመርና በመቀነስ ምኑን መቆጣጠር ስለሚቻለው ከረንትን መቆጣጠር ስለሚቻል current density በጣም አስፈላጊ ፓራሜትር ነው ኦኬ ሶ በዛ መልኩ current density is area per unit cross section current per unit cross sectional area of a material ይሆናል ማለት ነው በጣም አሪፍ ሶ ቀጣዮቹ ተርሞች ሬዚስታንስ እና ኮንዳክቲቪቲ ናቸው ሶ ሬዚስታንስ ማለት በአንድ ኮንዳክተር ውስጥ ወይም በአንድ ሰርኪዩት ውስጥ ሁሉም ኤሌክትሮኖች እንዲያልፉ ላንፈልግ እንችላለን ኦኬ ሶ በዛ ኮንዳክተር ውስጥ የሚያልፉትን ኤሌክትሮኖች የኤሌክትሮኖች መጠን መመጠን እንፈልጋለን ኦኬ ሶ በዛ ሰዓት የሚያስፈልገን አስፈላጊ ወሳኝ ፕሮፐርቲ ምንድነው ሬዚስታንስ ኦኬ የኤሌክትሮኖችን በሰርኪዩት ውስጥ የሚያልፉትን የኤሌክትሮኖች መጠን ለመመጠን ኦኬ ወይም ብዛታቸውን ለመመጠን የሚያስፈልገን ኦፖዚሽን ፕሮፐርቲ ምን ይባላል ሬዚስታንስ ይባላል ሶ ኢትስ አ ሜዠር ኦፍ ዘ ኦፖዚሽን ኦፍ ዘ ከረንት ፍሎ ኢን ኤሌክትሪክ ሰርኪዩት ግልጽ ነው አይደል so that's it so electrical conductivity which is የአንድ ማቴሪያል በውስጡ ኤሌክትሮኖችን የማሳለፍ ፕሮፐርቲ ወይም ኤሌክትሮኖች በውስጡ እንዲያልፉ የመፍቀድ ፕሮፐርቲ ምን ይባላል ኤሌክትሪካል ኮንዳክቲቪቲ ይባላል ሶ ቀጣዮቹ ሬዚስቲቪቲ እና ድሪፍት ቬሎሲቲ ናቸው ሶ ሬዚስቲቪቲ ስንል ቅድም ያየ ነው የኮንዳክቲቪቲ ኢንቨርስ ነው which is የአንድ ማቴሪያል በውስጡ ኤሌክትሮኖች ወይም ኤሌክትሪክ ከረንት በውስጡ እንዳያልፉ ብሎክ የማድረግ ወይም ኦፖዝ የማድረግ ፕሮፐርቲ ኦር ቴንደንሲ ምን ይባላል ሬዚስቲቪቲ እንለዋለን እሺ ሶ የመጨረሻው ተርም which is drift velocity ነው ሶ drift velocity ማለት አንድ ኮንዳክተር ኦኬ ሶ ፖቴንሻል ዲፈረንስ አፕላይ ሲደረግበት ሶ ከዛ በፊት ቆይ ኮንዳክተር ያስዋለው ምንድነው የተሰራበት አተሞች በአጠቃላይ ምን አላቸው ፍሪ ኦፍ ኤሌክትሮንስ በሽን ያለው ማለት ነው ኦኬ ሶ ራንደምሊ ነው የሚንቀሳቀሱት እነዚህ ፍሪ ኦፍ ኤሌክትሮንስ which is ከሴንትራል አተማቸው ወይም ከኒውክሊየሳቸው በጣም ራቅ ብለው ስለሆነ የሚገኙት they are loosely attached to the nucleus so easily ምን ይላሉ ፍሪሊ ይንቀሳቀሳሉ ነው ኦኬ ሶ ሪላቲቭሊ ፍሪሊ ይንቀሳቀሳሉ ሶ አሁን ፖቴንሻል ዲፈረንስ አፕላይ ሲደረግባቸው ምን ይሆናሉ እንቅስቃሴያቸው ራንደምሊ ሳይሆን ዳይሬክትድ ይሆናል ማለት ነው ኦኬ which is ይሄው ሃየር ፖቴንሻላችን ይሄው ሎወር ፖቴንሻላችን ሶ የባትሪያችን ፖዚቲቭ ተርሚናል ነው ማለት ምን ማለት ነው ሶ እዚህ ተርሚናል ላይ የኤሌክትሮኖች እጥረት አለ ማለት ነው ሶ ኮንዳክተር ውስጥ ያሉት ፍሪ ኤሌክትሮኖች በአጠቃላይ ወደዚህ ይሳባሉ ሶ የኤሌክትሮኖቹ ፍሎ ወደዚህ ነው ዳይሬክሽኑ ማለት ነው ኦኬ በጣም አሪፍ ሶ ኢን ደግመን ስናየው ምን ማለት ነው ግን ሶ ይሄ ፖቴንሻል ዲፈረንስ አፕላይ ሲደረግበት ሶ which is ኤሌክትሪክ ፊልድ አለ ማለት ነው ሃየር ተርሚናል ሎወር ተርሚናል ሶ ኮኔክተር ሲሆኑ ኤሌክትሪክ ፊልድ ፕሮዲዩስ ይደረጋል ሶ እዚህ ኤሌክትሪክ ፊልድ ውስጥ ያሉት እነዚህ ኤሌክትሮኖች ምን ኤክስፒሪየንስ ያደርጋሉ ፎርስ ኤክስፒሪየንስ ያደርጋሉ which is ኤሌክትሮስታቲክ ፎርስ ኦልራይት ሶ ይሄ ፎርስ ኦኬ ይሄ ፎርስ ምንን ሪዘልት ያደርጋል ወይም ለምን ውጤት ይሆናል እነዚህ ኤሌክትሮኖች እንንቀሳቀሱ ኦኬ ሶ አዲስ ቬሎሲቲ ሪዘልት ያደርጋል ማለት ነው ያን ቬሎሲቲ ምን እንለዋለን ድሪፍት ቬሎሲቲ እንለዋለን ማለት ነው ኦኬ ያ ቬሎሲቲ ምን ይላል ድሪፍት ቬሎሲቲ
እዚህ ጋር ይሳልኩላችሁ በቀይ ሌብል ያደረኩት ኤሌክትሪክ ፊልድ ዳይሬክሽናችን ከሃየር ፖቴንሻል ወደ ሎወር ፖቴንሻል ነው። ኤሌክትሪክ ፊልድ ዳይሬክሽን ከተጠየቀን እንደዚህ ነው የሚሆነው። ከረንት ደግሞ ከተጠየቀን which is common እንትን ስለሆነ ስምምነት ኮንቬንሽናል ከረንቱ which is ከሃየር ፖቴንሻል ወደ ሎወር ፖቴንሻል የምንስለው ዳይሬክት የሚያደርገው አይደል? ኢትስ ኮንቬንሽናል ከረንት ነው። ነገር ግን የኤሌክትሮኖቹ ፍሰት ምንድነው? ወደ ፖዚቲቭ ተርሚናሉ ፍሎ የሚያደርገው። ኦኬ በዚህ መልኩ እናሳያለን ማለት ነው። በጣም አሪፍ። ወደ ጥያቄ ተራ ቁጥር 2 እናምራለን። write the SI units or international system units of the following quantities which is ኳንቲቲዎቹ እነማን ናቸው? ኤሌክትሪክ ከረንት፣ ከረንት ዴንሲቲ፣ ሬዚስታንስ፣ ሬዚስቲቪቲ እና ኮንዳክቲቪቲ ነው። የነዚህን ፊዚካል ኳንቲቲስ SI ዩኒቱን ጻፉ ነው የተባለው። በዚህ መልኩ እናስቀምጣለን። ከረንት which is አምፔር ነው። ከረንት ዴንሲቲ አምፔር ፐር ሜትር ስኩዌር፣ ሬዚስታንስ ኦም ነው፣ ሬዚስቲቪቲ ኦም ሜትር ነው። ኮንዳክቲቪቲ ሲመንስ ፐር ሜትር። በዚህ መልኩ እናስቀምጣለን ማለት ነው። ጥያቄ ተራ ቁጥር 3 what is the meaning of 1 ohm? አንድ ኦም ማለት ምን አይነት ትርጉም ነው የሚሰጠው ነው። ኦኬ ኦልራይት። አንድ ሰርኪዩት ይኖረንና አንድ ቮልቴጅ ሶርስ ቢኖረን ባለ 1 ቮልት ቮልቴጅ ሶርስ ቢኖረን እዚህ ሰርኪዩት ውስጥ ፍሎ እንዲያደርግ የፈለግነው 1 አምፔር ከረንት ቢሆን የመጠቀም ያለብን ኦፖዚሽን ኦር ሬዚስታንስ ምን ይሆናል? 1 ኦም ይሆናል። ኦኬ ባለ 1 ቮልቴጅ ሶርስ ወይም ባትሪ ኖሮን አንድ እዚህ ሰርኪዩት ውስጥ ፍሎ እንዲያደርግ የምንፈልገው የከረንት መጠን 1 አምፔር ቢሆን የምንጠቀመው ሬዚስታንስ ምን ይሆናል? 1 ኦም ይሆናል ማለት ነው። ኦኬ 1 ኦም ማለት the resistance of a conductor where a potential difference of 1 volt causes a current of 1 ampere to flow through it. በዚህ መልኩ እናየዋለን። የመጨረሻው ጥያቄ which is question number 4 explain how a potentiometer works. potentiometer እንዴት ይሰራል ወይም the working principle of potentiometer ምንድነው የሚለው ነው የጠየቅነው። potentiometer በመጀመሪያ ማኑዋሊ አድጀስተብል የሆነ ቫሪያብል ሬዚስተር ነው። ኦኬ በጣም ትልቅ በጣም ብዙ ፊክስድ የሆኑ ሬዚስተሮችን ከመጠቀም አንድ ቫሪያብል የሆነ ሬዚስታንስ የሚሰጠንን ኢኩዊፕመንት ኦር ዲቫይስ ኦር ኤሌክትሪክ ኮምፖነንት ኤሌክትሮኒክ ኮምፖነንት መጠቀም በሚያስፈልገን ሰዓት which is ምን እንጠቀማለን? ፖቴንሺዮሜትርን እንጠቀማለን። ኦኬ ምንድነው ፖቴንሺዮሜትር ውስጥ ያለው ምንድነው? ለምሳሌ አሁን ፖቴንሺዮሜትርን ለምሳሌ ላብ ውስጥ ምናምን ካያችሁ የተለያዩ አይነቶች አሉ። ለምሳሌ እዚህ ጋር ለምሳሌ ገብታችሁ ካያችሁ ለምሳሌ 100k የሚል አለ፣ 500k የሚል አለ። ኦኬ which is ማክሲመም ሊሰጧችሁ የሚችሉት ሬዚስታንስ ወይም የኦፖዚሽን መጠን። ለምሳሌ ይሄ 100k ቢሆን እዚህ ጋር ገልብጣችሁ ብታዩት 100k የሚል ልታገኙ ትችላላችሁ። ያ ማለት ምንድነው? እስከ 100k ኦም ድረስ ያቀያየራችሁ ሬዚስታንስን መጨመርና መቀነስ ትችላላችሁ ነው። ኦኬ እንደ ፍላጎታችሁ መጨመርና መቀነስ ትችላላችሁ ነው። ውስጡ ምን ይመስላል ስንል እዚህ ጋር ሬዚስቲቭ የሆነ ማቴሪያል አለ። ኦኬ እዚህ ውስጥ ከዛ ደግሞ ምን አለች? ዋይፐር አለች። ኦኬ ይህችን ዋይፐር በዚህ መጠምዘዣ አማካኝነት በጨመረንና በቀነሰን ቁጥር ልክ በጨመረን ቁጥር ምንድነው የሆነ ኤሌክትሮኖች ይመጣሉ፣ በዚህ ጋር ይገባሉ። ይሄን ሁሉ ዳገት ይሄን ሁሉ ሬዚስታንስ አልፈው ከዛ ቤት ይመጣሉ፣ በዚህ አልፈው ጉዟቸውን ይቀጥላሉ ነው። ሬዚስታንሳቸውን መጨመርን በፈለገን ቁጥር ወደዚህ እናደርጋለን። ኦኬ መቀነስ በፈለገን ቁጥር ደግሞ ወደ ግራ እንጠመዘዘዋለን ነው። ኦኬ ለምሳሌ አንድ ሰርኪዩት ብናይ ኤልኢዲ አለ፣ ፓወር ሰፕላይ ወይም ቮልቴጅ ሶርስ አለን። በተመሳሳይ እዚህ ጋር ምንድነው ይቺን ዋይፐር በዚህ በመጠምዘዣው አማካኝነት በዚህ በመጨመርና በሻፍቱ አማካኝነት ወደ ግራና ወደ ቀኝ ስናደርግ ምን እያደረግን ነው ማለት ነው? በሌላ አማርኛ ለምሳሌ 0 ላይ ከነበረ which is እዚህ ጋር እንደምታዩት ኤልኢዲው በጣም በርቷል which is ኤሌክትሮኖቹ ይመጣሉ፣ ቀጥታ ያልፋሉ። ሬዚስታንሳቸው ኦልሞስት ትንሽ ነው። ኦኬ ብዙ ሬዚስታንስ የለም። ኤልኢዲው በጣም ብራይት ይሆናል። አሁን በተመሳሳይ ሻፍቱን ወደ ቀኝ በጣም ዘዝነው ቁጥር ማይንዲው ኤሌክትሮኖቹ ይመጣሉ፣ ያልፋሉ። ይሄን ሁሉ ሬዚስታንስ አልፈው ነው ምን ይሆናል? ኤልኢዲው በጣም ምን ይሆናል? ዲም ይሆናል ማለት ነው። ኦኬ ይሄ ዲመር ይሄ ለዚህ ነው የሚያገለግለን። ዲመር አይታችሁ የምታውቁ ከሆነ which is ሻፍቱን ወደ ግራና ወደ ቀኝ ተጠመዝዙ ኤልኢዲው በጣም ይበራል፣ ይቀንሳል፣ ይበራል፣ ብራይትነሱ ይቀንሳል። this is how a potentiometer works የሚለውን
ማሳየት እንችላለን ማለት ነው። በጣም አሪፍ በርቱልኝ፣ አጥኑ። ቀሪዎቹን ጥያቄዎች which is ከquestion number 5 ጀምሮ ያሉትን ጥያቄዎች ደግሞ በቀጣዩ ቪዲዮ አብረን የምንሰራ ይሆናል ማለት ነው። ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው